እኛ ክርስቶስን አንድ አካል አንድ ባህሪ ስንል ፍጹም አምላክ ፍጹም ሰው መሆኑን ክደን አይደለም እንደዛ የምንለው። ፍጹም አምላክ ፍጹም ሰው ብለን ነው አንድ አካል አንድ ባህሪ የምንለው። ማለት ይሄ ኮንሰፕት ከአብ ጋር የተካከለ በመለኮቱ በሰውነቱ ደግሞ ከኛ ጋር የተካከለ የሚለውን ክደን አይደለም። ተዋህዶንም ሚስ አንደርስታንድ ያደርጉታል። እኛ የተነጠለ ተዋህዶ አይደለም ያለን። የተዋህዶ ትምህርታችን እኮ በመጠባበቅ ያለ መቀላቀል ያለ መጠፋፋት ብለን አብራርተን ነው የምንገልጸው። ክርስቶስ አንድ ነው፣ ግን ያ አንዱ ክርስቶስ ከአብ ጋርም የተካከለ ነው፣ ከእኛም ጋር የተካከለ ነው የምንለው። ስለዚህ ፍጹም አምላክ ፍጹም ሰው የሚለውን ሳንለቅ ነው ተዋህዶን የምናብራራው ማለት ነው። ስለዚህ እንደዛ ስለሆነ አይጣላም። ፍጹም አምላክ እንደመሆኑ ከአብ ጋር ሆኖ መስዋዕት ይቀበላል። ፍጹም ሰው እንደመሆኑ ደግሞ መስዋዕት አቅራቢ ሆኖ ካህን ሆኖ መስዋዕቱ ራሱ እሱ ሆኖ ይቀርባል። ይህም በሌላውም ጉዳይ እኮ ነው። ለምሳሌ ቅድም ስለ ጸሎት ተነስቷል። ጸሎትን የምናቀርበው ይላሉ፣ ጸሎትን የምናቀርበው በወልድ ስሩ ዘሰን ባይ ዘ ሆሊ ስፒሪት ይላሉ። በወልድ በኩል በመንፈስ ቅዱስ እርዳታ ወደ አብ ነው የምንጸልየው ይላሉ። ደጋግመው አይታችሁ ከሆነ ለምን ስንላቸው ወልድ ጸሎቱን የምናቀርብበት ነው። በሱ ስም ነው የምንጠይቀው፣ በሱ ስም ነው ጸሎት የምናቀርበው። ጸሎት ተቀባዩ ግን አብ ነው። ከመስዋዕት ኮንሴፕት ጋር አብሮ የሚሄድ ነው። ይሄ ከመስዋዕት እሳቢያቸው ጋር ማለት ነው። ግን እንጠይቃቸው፣ በመጽሐፍ ቅዱስ ወደ ወልድ አልተጸለየም? ወደ ወልድ ምስጋና አልቀረበም? ለምሳሌ በራእይ ዮሐንስ ምዕራፍ 5 ቁጥር 12 ላይ በዙፋኑ ላይ ምንድነው የታረደው በጉ በዙፋኑ ላይ ተቀምጦ 24ቱ ካህናተ ሰማይ ዙሪያውን ከበውት የታረደው በግ ምስጋና፣ ኃይል፣ ብርታት መቀበል ይገባዋል አሉ ይላል። ከዛ ፍጥረት በሰማይ በምድር ከምድር በታች ያሉ ፍጥረታት ሁሉ አሜን ይገባዋል አሉ ይላል። ዩሲ በፍጥረት ሁሉ ኮዝሚክ የሆነ ምስጋና ነው ክርስቶስ የተቀበለው ማለት ነው። ራእይ ዮሐንስ ላይ ስታዩት በጉ የታረደው በግ ክርስቶስ በዙፋኑ ላይ ተቀምጦ በሰማይ ያሉ በምድር ያሉ ከምድር በታች ያሉ ፍጥረታት ሁሉ በአንድ ድምፅ የታረደው በግ ምስጋና መቀበል ይገባዋል አሉ። ስለዚህ አያችሁ፣ ወልድ ምስጋና የሚቀርብበት ብቻ ሳይሆን የምስጋና መዳረሻም ነው ማለት ነው። ስለዚህ መስዋዕት የሚያቀርብ ብቻ ሳይሆን የመስዋዕቱ መዳረሻም ነው። በዚሁ አግባብ ምስጋና ራሱ በወልድ ነው የሚቀርበው። በወልድ ነው የሚቀርበው ማለት ምን ማለት ነው? በወልድ ስራ ነው ከእግዚአብሔር ፊት የመቆም የማመስገን ስልጣንን ያገኘ ነው ማለት ነው። ክርስቶስ ልጅነትን ሰጥቶን ክብርን ሰጥቶን እሱ በመሰቀሉ በመሞቱ የኃጢአት ስርየት በሱ በማግኘታችን የልጁን መልክ በመያዛችን በሱ ምክንያት በክርስቶስ ስራ ምክንያት ነው ከእግዚአብሔር ፊት ባለሟልነትን ያገኘ ነው፣ ሞገስን ያገኘ ነው። ሰዓታት ላይ ሞገስነ ወክብረነ ውእቱ ኢየሱስ ክርስቶስ ይላል። ይህንን በእውነቱ ዲያቆን ታላቁ በዜማ ቢለው ጥሩ ነበረ። የሚመቸው ከሆነ ይለዋል። ሞገስነ ወክብረነ ውእቱ ኢየሱስ ክርስቶስ። ሞገሳችንና ክብራችን እርሱ ኢየሱስ ክርስቶስ ነው። በእግዚአብሔር ፊት የቆምንበት በሱ ስራ ነው፣ በሱ ሞገስነት ነው የቆምነው ማለት ነው። ዩሲ በክርስቶስ ሞገስነት በሱ የማዳን ስራ ከእግዚአብሔር ፊት ቁመን የማመስገን ለእግዚአብሔር የምስጋና መስዋዕት የመሰዋት ስልጣን ቢሰጠንም በዙፋኑ ላይ ተቀምጦ ደግሞ ያንን ምስጋና እሱ ራሱ ሲቀበል እናገኘዋለን ራእይ ዮሐንስ። ስለዚህ ክርስቶስ ጸሎት እንድንጸልይ ከእግዚአብሔር ዘንድ የመቆም ሞገስ እንዲኖረን ያደረገን ብቻ ሳይሆን ከእግዚአብሔር ፊት ቁመን የምንጸልየውን ምስጋና ጸሎት ደግሞ በዙፋኑ ላይ ተቀምጦ የሚቀበል ነው። እንደዚሁ ሁሉ ክርስቶስ ስለኛ መስዋዕትን ያቀረበ ካህን፣ መስዋዕቱ ነው የቀረበ በግ ቢሆንም ከአባቱ ጋር ደግሞ በዙፋኑ ላይ ተቀምጦ መስዋዕቱን የሚቀበል ምስጋናችንን የሚቀበል ጸሎታችንን የሚቀበል እሱ ነው። አንለየውም ማለት ነው።
ክርስቶስ በሱ መስዋዕት በኩል ለሱ መስዋዕት እናቀርባለን። በሱ አስታራቂነት ወደ እሱ እንጸልያለን። በሱ አስታራቂነት በሱ አስታራቂነት ከሱ ጋር እንታረቃለን። በሰዓታታችን አይታችሁ ከሆነ ባይዘወይ የኛ የሊተርጂካል መጽሐፍት በጣም ዲፕ ናቸው። በደንብ አልመረመርናቸውም እንጂ የሚገርማችሁ ነው። ሰዓታት ላይ ስለ ልጅ ብለው ይቅር በለን የሚል ጸሎት አለ። እግዚአብሔር አብን ስለ ልጅህ ብለህ ይቅር በለን በስቁል ወልድከ በተሰቀለ ልጅህ በቅንዕ ወልድከ ትርጓሜው ላይ ደግሞ ብለው ቢለምኑት ይሰማልና ይላል። ስለዚህ በክርስቶስ እግዚአብሔር አብን እንለምነዋለን። የልጁን መሰቀል የልጁን ስለኛ ሲል መከራ መቀበል እያነሳን የተደረገልንን ነገር እያነሳን እግዚአብሔርን ማረን ይቅር በለን እንላለን፣ ምስጋና እናቀርባለን። በዚሁ አንጻር ደግሞ ወደ ወልድ ሲመጣ በተወጋ ጎንህ በፈሰሰ ደምህ ብለን ደግሞ እንለምነዋለን። ራሱን እንለምነዋለን። በተወገው በራሱ ጎን እሱን ራሱን ማረን ብለን እንለምነዋለን። ስለዚህ ጸሎታችን እንዲሰማ የሚያደርግ አስታራቂ፣ ጸሎታችን የሚቀበል ደግሞ ታራቂ ሆኖ በአንድ ላይ ክርስቶስን እናገኘዋለን ማለት ነው። ይህ ምስጢር ድንቅ የሆነ የሥጋዌ የማዳን ምስጢር ነው እና ክርስቶስ አስታራቂም ነው ታራቂም ነው። ጸሎታችንን ኃይል እንዲያደርግ በእግዚአብሔር ፊት የመቆምን ሞገስ የሰጠን ሰው ሆኖ መከራ ተቀብሎ እኛ እስከወረድንበት ድረስ ዝቅ ብሎ እኛን እስከ ሰማይ ከፍ ያደረገን እሱ ነው። እኛ እስከወረድንበት ጥልቀት እስከ ሲኦል ድረስ አዳምና ልጆቹ በግዞት እስካሉበት እስከ ሲኦል ድረስ የወረደ እሱ ነው። የሰው ልጆችን በእግዚአብሔር ዙፋን ፊት እንዲቆሙ ያደረገ በሰማያዊ ስፍራ በእግዚአብሔር ፊት በሰማያዊቱ መቅደስ እንድንገኝ ያደረገ ደግሞ እሱ ነው። ቅዳሴያችን እኮ ሰማያዊት መቅደስ ነች። ቤተክርስቲያን በቅዳሴዋ ሰዓት የመላእክትን ምስጋና የምታመሰግን ሰማያዊ መስዋዕት የሚሰዋ ወደ ቅድስተ ቅዱሳን ውስተ ውሳጤ መንጦላይት ነው የሚለው እኮ ወደ መጋረጃው ውስጥ ነው የምንገባው። ወደ መጋረጃው ውስጥ እንድንገባ ያደረገን ማን ነው? ክርስቶስ። እሱ ስለገባ ማለት ነው። እሱ በሰውና በእግዚአብሔር መካከል ያለውን መጋረጃ ቀዶ ገብቶ እኛን ያስገባን እሱ ነው። ከመጋረጃው ውስጥ ቀዶ አስገብቶን ደግሞ ከዙፋኑ ላይ ተቀምጦ ጸሎታችንና መስዋዕታችን ሲቀበል የምናገኘው ደግሞ እሱ ነው። ራዕየ ዮሐንስ ላይ በዙፋኑ ላይ ተቀምጦ ፍጥረታት ሁሉ ለታረደው በግ ምስጋና ይገባዋል እያሉ እየሰገዱ ሲያመሰግኑት የምናገኘው እሱን ነው። ስለዚህ ክርስቶስ መካከለኛ ሲባል በዙፋኑ ላይ ተቀምጦ መስዋዕት መቀበሉን ጸሎት መቀበሉን የሚከለክል አይደለም። ሁለቱንም መያዝ ይገባናል ለማለት ነው። ቀሲስም መጥተዋል ይጨምሩበታል። እግዚአብሔር ይስጥ። አንድ ነገር እንጨምር እዚህ ላይ። አዎ ጨምሩ ታላቁ ጨምሩ። እሺ ይሰማል አይደል? ድምጼ እንደ ቅድሙ እንዳይታፈን ደግሞ ቆንጆ ነው። የእንትኖች ድምፅ ነው የሚሰማው። ምን አሁን ከኔ በላይ ከሆነው እነሱ ምንድነው? ቆንጆ ነው ታላቁ። እኛ ጋር አሪፍ ነው። ሜቢ እሱ ከተመቸ ማለት ነው። ቆንጆ ነው በጣም። ሚውት ሆና ታላቁ። ኦኬ እሺ ወንድሜ። ምናልባት ይሄ ወልድ በተለየ አካሉ ሰው ስለሆነ መስዋዕት ነው፣ መስዋዕት አቅራቢ ነው፣ መስዋዕት ተቀባይ ነው። እንደዛ ብቻ አይደለም የምንለው እኛ በነገራችን ላይ ክርስቶስንም ምስዋዕ ወይም መሰዊያም እንለዋለን። በመልክዓ ኢየሱስም በሌሎች ድርሳናት ውስጥም የምናገኘው ነገር ነው። ግን እንዲህ መባሉ ኦንቶሎጂካሊ ወይም በኩነት ክርስቶስን በተከፍሎ እንድናስቀምጥ የሚያስገድድ ነው ወይ ነው? አሁን ክርስቶስ መስዋዕትም ነው መስዋዕት ተቀባይም ነው ብለን ስንናገር ሁለት ባህሪ ወደሚለው ትምህርት በምን መልኩ ሊያዘነብል ይችላል? እንደውም እኮ
አንድ አካል አንድ ባህሪ ነው የምንለውን የበለጠ ኔይል የሚያደርግ አገላለጽ ነው ይሄ፣ የሚያጠነክር ማለት ነው። ግን ምን እያለን ነው የሚለውን ለማስቀመጥ ያክል ቅድም የአባ ጊዮርጊስ ዘጋስጫ ድርሰት እየተነሳ ነበር። ይሄ ሞገስነ ወክብርነ ቀርነ መድኃኒትነ ውእቱ ኢየሱስ ክርስቶስ ትምህርተ ሰላምነ። አሁን ይሄ ምንድነው? ሞገስ ነው፣ ክብርነ፣ ቀርነ መድኃኒትነ። ክርስቶስን ራሱ በክርስቶስ እንለምነዋለን። ቅድም ተናግረውታል። ኪዳን ላይ ራሱ አመት መጽለ ኮንኖ ምስለ ደመገቦ ወአይጋር አማጽ ነፍስ ውስተ ዴከ ክቡር ኢየሱስ ክርስቶስ እግዚአ ሰማያት ወምድር ካለ በኋላ ምንድን ነው የሚለው? የተዋቀሱ በእንቲአነ ተኮርወትከ በበትር ነው አይደል? በበትር መመታትህ ልክ እንደ ባሪያ በ30 ብር መሸጥህ ስለኛ ይከራከሩልን እኮ ነው የሚለው። ክርስቶስን ራሱ ስለኛ በተቀበለው መከራ በክርስቶስ ማለት ነው እንለምነዋለን፣ እንማጸነዋለን። ስለዚህ አሁን ክርስቶስን በክርስቶስ ስለተማጸን ነው የምንማጸንበት። ክርስቶስና ያንን መማጸኛ የሚቀበል ክርስቶስ ሁለት አለ ሊባል ነው? ምን አይነት አረዳድ ይዘው እንደሚመጡ ራሱ ግራ ነው የሚገበኝ። ቅድም መምህር በረከት ያሉት ነገር አለ። ይሄ ምንድነው? የሆነ ነገር ውስጥ ሲገቡ አደናብሮ ማጣፋት ማለት ነው። አደናብሮ ለማጣፋት ካልሆነ በስተቀር መስዋዕት አቅራቢም ነው መስዋዕት ተቀባይ ነው የሚለው በምን አንጻር ነው የሚተረጎመው? ቅድም ምን ብለን ነበረ? ብቻ ብለን በስላሴ ውስጥ ስንናገር የአካላዊ ግብርን ብቻ ነው ብቻ የምንለው። በስላሴ ውስጥ አካላዊ ግብርን ብቻ ነው ብቻ የምንለው ስንል ምን ማለት ነው? ለምሳሌ ቤዛነት የወልድ ብቻ ነው። የሰማችሁ ነው። ቤዛነት የወልድ ብቻ ነው። ማዳን ግን የስላሴ ነው። መካከለኝነት የወልድ ብቻ ነው። መካከለኝነት የወልድ ብቻ ነው። ለምን? ይሄ የኢኮኖሚ ምናምን ጉዳይ ሳይሆን የኦንቶሎጂ ጉዳይ ነው። መካከለኝነት ራሱ ኦንቶሎጂካሊ ነው ክርስቶስ መካከለኛ የሚባለው። ለምን? ከአብ ከወልድ ከመንፈስ ቅዱስ ሰው የሆነ ወልድ ብቻ ነው። ወልድ ብቻ ሰው ስለሆነ ደግሞ የሰውን ባህሪ ሙሉ በሙሉ 100% ሪፕሬዘንት ያደርጋል ማለት ነው። ሪፕሬዘንት ያደርጋል። ስለዚህ ሞታችንን የሞተልን ወልድ ስለሆነ በተለየ አካሉ ሰው የሆነና የድህነትን ስራ በሙሉ የፈጸመልን ወልድ ስለሆነ ወልድ በተለየ አካሉ እሱ ብቻ ቤዛ ይባላል። አዳኝ ግን ስላሴ ነው። አዳኝ ግን ስላሴ ነው። ልብ ብላችሁ እየሰማችሁ ነው። ማዳን ፈቃዱም ሐሳቡም ስራውም የማን ነው? የስላሴ ነው። የስላሴ ነው። ቤዛነቱ ግን የወልድ ብቻ ነው። ስለዚህ ክርስቶስ መካከለኛ ሲባል ምን ማለት ነው? ልክ እንደ አብ መለኮታዊ፣ ልክ እንደ ጅብሪል ሰብአዊ ነው። አያችሁ? ልክ እንደ አብ እንደ መንፈስ ቅዱስ መለኮታዊ ነው። ልክ እንደ ክርስቶፎሮስ፣ ልክ እንደ ሌሎቻችን ደግሞ ሰው ነው። ስለዚህ ከአብ ከመንፈስ ቅዱስ በተለየ አካሉ ሰው የሆነ ስለሌለ ከሰውም ወገን የእግዚአብሔር ልጅ ተብሎ የተገለጸለት የእግዚአብሔር ልጅ ተብሎ የተጠራ ስለሌለ ክርስቶስ መካከለኛ ይባላል። በዚሁ አገባብ መሰረት ክርስቶስ ምን ይባላል? አስታራቂ ይባላል። ክርስቶስ መታረቂያ ይባላል። ክርስቶስ ከአብ ከመንፈስ ቅዱስ ጋር ታራቂ ነው። ልብ በሉ። በተለየ አካሉ ሰው ስለሆነ ቤዛነትን ለወልድ ብቻ ስንሰጠው አስታራቂነትም መታረቂያነትም ለወልድ ብቻ ነው የምንሰጠው። እየገባችሁ ነው? አስታራቂነትም መታረቂያነትም ለወልድ ብቻ ነው። ታራቂነት ግን ለአብም ለወልድም ለመንፈስ ቅዱስም የሚሰጥ ነው። ለምን? ታራቂነት ኢኮኖሚካል ነው። በተለየ አካል ሰው መሆንና መስዋዕት ማቅረብን አይመለከትም። በተለየ አካል ሰው መሆንን መስዋዕት ማቅረብን የሚመለከተው ምንድነው ካላችሁ ኦንቶሎጂካሊ ቅድም መካከለኝነት ያል ነው። እሱ ጉዳይ መሰረታዊ ጉዳይ ነው። ደብል ኮንሳብስታንሻሊቲ ክርስትና ውስጥ ከሌለ ድህነት ሐሰት ነው። ክርስትናም ክርስትና አይደለም። ክርስቶስ ፍጹም እንደኛ ሰው ካልሆነ ክርስትና ሐሰት ነው። ክርስቶስ የአብን ባህሪ ከአብ ጋር በባህሪ አንድ ካልሆነ ከመንፈስ ቅዱስ ጋር በባህሪ አንድ ካልሆነ ክርስትና ሐሰት ነው። ስለዚህ ሰው በመሆኑ ከአብ ካሳነስከው ወይም ደግሞ አይ ፈጣሪ ስለሆነ ሰው መሆን አይገባውም ብለህ ሰውነቱን ክርስቶስ ላይ ካነሳህ ክርስትና የሚለው ጽንሰ ሐሳብ ነገርነት የሚለው ሐሳብ ተበላሸ፣ ገደል ገባ ማለት ነው። ገደል ገባ ማለት ነው። ስለዚህ ለአብ የሚነገረውን ባህሪያዊ ክብር
ለአብ የሚነገረውን የኢኮኖሚ ግብር ሁሉ ለወልድ ሰጠ የመናገር ግዴታ አለብህ። ለምን? የተለየው በአካል እንጂ በባህሪና ይሄ በኢኮኖሚ ግብር ስላልሆነ ማለት ነው። ምናልባት እንግሊዘኛ ግር ለሚላችሁ ሰዎች ኢኮኖሚና ኢማነንት ወይም ኦንቶሎጂ ምናምን ስንል ቅድም ምን እያልን ነው? ባህሪ እና አካል የሚለው ማለት ነው። ለምሳሌ ባህሪ ስንል ሶስቱ አካላት አንድ የሚሆኑበት ምስጢር ነው። ሶስቱ አካላት አንድ የሚሆኑበት ምስጢር ከየት ነው የሚመጣው? ከአካላቱ ኩነት ነው የሚመጣው። ከአካላቱ ኩነት። አሁን ምን ማለት ነው ይሄ ራሱ? ምንም እንኳን አብ ወልድ መንፈስ ቅዱስን ባይሆንም በአካል ማለት ነው፣ በግብርም አብ ባይወለድም ባይሰርጽም፣ ነገር ግን በልብነቱ ለወልድ ለመንፈስ ቅዱስ ልባቸው ነው። ስለዚህ አብ የኩነት ግብሩ ልብ ነው። ወልድ መንፈስ ቅዱስ ለባዊ ይባላሉ። በማን? በአብ። ለፍጥረት ውስጥ አለባዊ ይባላል። ማን? ሥላሴ ብላችሁ ስሙኝ። ወልድ መንፈስ ቅዱስ ለባዊ ከማን የተነሳ? ከአብ የተነሳ። ለፍጥረት ውስጥ ሥላሴ በሙሉ ሶስቱም አለባዊ ይባላሉ። ዕውቀትን የሚሰጡ ማለት ነው። ወልድ በተለየ አካሉ ግብሩ ቃል ነው። ለአብ ለመንፈስ ቅዱስ ንባብ ነው። ለፍጥረቱስ አንባቢ ነው። ማን? ሥላሴ። አያችሁት? ሥላሴ። መንፈስ ቅዱስ በተለየ አካሉ ባለው ኩነት ሕይወት ነው። አብ ወልድ ከመንፈስ ቅዱስ ሕይወትነት የተነሳ ሕያዋን ናቸው። ለእኛሳ ማህያዊ ነው። ማን? ሥላሴ። ሥላሴ ለፍጥረቱ ማህያዊ ነው። ሥላሴ ለፍጥረቱ አለባዊ ነው። ሥላሴ ለፍጥረቱ አንባቢ ነው። ይሄ በኢኮኖሚ ከመጣ ወይም አፍአዊ ግብር እንለዋለን። በውጭ ግብር ከመጣ ማለት ነው። በውጫዊ ግብር ከመጣ ሥላሴ አለባዊ ናቸው። አዎ። ሥላሴ አንባቢ ናቸው። አዎ። ሥላሴ ማህያዊ ናቸው። አዎ። ውሳጣዊ ግብር ካረግነውሳ ልብነት ለአብ ነው። ወልድ መንፈስ ቅዱስ ለባውያን ናቸው። ከአብ ልብነት የተነሳ ልብ በሉ። ከወልድ ቃልነት የተነሳ ወልድ መንፈስ ቅዱስ ነባቢ ይባላሉ። ለእኛስ አንባቢያን ይባላሉ ማለት ነው። አያችሁ? ስለዚህ የኢኮኖሚና የኦንቶሎጂ ጉዳይ በዚህ መልኩ እየተብራራ ይመጣና ወደ ነገረ ድህነት ስታወርዱት፣ ወደ ነገረ ድህነት ስታመጡት ምን ይሆናል ማለት ነው? የአብ ቃሉ የመንፈስ ቅዱስ ቃሉ ወልድ ማለት ነው ስጋን ነሳ። ቃል ስጋ ሆነ ያለበት መሰረታዊ ምስጢር ይሄ ነው። ወልድ ስጋ ሆነ ቢል አብ መንፈስ ቅዱስ በመወለድ ስለማይካፈሉ በመወለድ ስለማይገናኙ አይ ሥላሴ በድህነት ድርሻ የለውም ወልድ ብቻ ነው ያዳነን ባልን ነበረ። ጌታ ማለትም ይችል ነበረ። አምላክ ማለትም ይችል ነበረ። ወልድ ማለትም ይችል ነበረ። ቃል አልጠፋም ነበር። ግን ምን አለ? ቃል አለ። አያችሁ? ቃል ለምንድን ነው ቃል ያለው? ሶስቱ አካላት የሚገናዘቡበት ግብር ስለሆነ ማለት ነው። ስለዚህ ቃል ምን ሆነ? ሰው ሆነ አላለም። ሰው ሆነ ቢል ጽንስን ተዋሃደ የሚሉት መቅዶኒዎሳውያን መግቢያ ቀዳዳ ባገኙ ነበርና ምን ሆነ አለ? ስጋ ሆነ። የቱ? የአብ የመንፈስ ቅዱስ ቃል። ስለዚህ አሁን የአብ የመንፈስ ቅዱስ ቃል ሰው ስለሆነ ከአብ በኩነት ስለማይለይ ለዘለዓለም ከአብ ጋር የሚኖር ነው ማለት ነው። ማን? ሰው የሆነው ቃል፣ በተለየ አካሉ ሰው የሆነው ቃል። ቅድም ምንድነው ብለናል? ቃል ለመንፈስ ቅዱስ ምናቸው ነው? ንባባቸው ነው ብለናል። ለእኛስ አንባቢያችን ነው። ማን? ሥላሴ። በአጠቃላይ እንደዚህ ስለሆነ በልመስጧጋ መጣችሁ ብትመለከቱ ክርስቶስን የአብ ጥበቡ ኃይሉ እርሱ ነው። ማን? ስጋ የሆነውን ክርስቶስን የአብ ኃይሉና ጥበቡ እርሱ ነው ይለዋል። ማንን? ወልድን፣ ስጋ የሆነውን ማለት ነው። የሚገርም ነው። ስጋ የሆነውን ክርስቶስ የአብ ኃይሉ ጥበቡ ቀኙ ይለዋል ማለት ነው። ህልመስዋጋ ማለት ሐዋርያት ያስተማሩት ትምህርት ነው። ቀጥታ ይህንን በትንቢተ ኢሳይያስ ድሮ የተነገረለት ነው። አቤቱ ምን አለ ቀኝ የምትልክ ተራራዎች ቢጤሱ ብሎ አስቀድሞ ቀኝ እየተባለውን በነቢያት ሐዋርያት ይዘውት መጣው ክርስቶስን የአብ ቀኙ ኃይሉ ጥበቡ ክንዱ ብለው ተናግረውለታል።
ስለዚህ አሁን ከዚህ ሁሉ ምን ተረዳን ማለት ነው? ወልድ በተለየ አካሉ ሰው ሲሆን በኩነታዊ ስሙ ተጠርቶ ሰው ሆነ ስለተባለ ከአብ ከመንፈስ ቅዱስ አይለይም አይነጠልም ማለት ነው። ስለዚህ ከአብ ከመንፈስ ቅዱስ የማይነጠል ከሆነ በተለየ አካሉ የሚያቀርበውን መስዋዕት እሱ ራሱ ከአብ ከመንፈስ ቅዱስ ጋር ተቀባይ ነው ማለት ነው። ከአብ ከመንፈስ ቅዱስ ጋር ተቀባይ ነው ማን? ወልድ። እሺ ከአብ ከመንፈስ ቅዱስ ጋር ተቀባይ ሲሆን አብ መንፈስ ቅዱስ ከወልድ ጋር መስዋዕት ያቀርባሉ? አያቀርቡም። ለምን? መስዋዕት የሚቀርበው በተዋሃደው ስጋ ነው። ስጋን የተዋሃደ ደግሞ ማን ብቻ ነው? ወልድ ብቻ ነው። አብ መንፈስ ቅዱስ የሚያቀርቡት ስጋ የለም፣ የተዋሃዱት ስጋ የለም። ለምን? ወውቱ ቃል ስጋ ሆነ ስለተባለ ያ ቃል ነው ስጋ ሆነ የተባለው። ስለዚህ መስዋዕት ማቅረብ የወልድ የሊቀ ክህነት ስራ ነው። ሊቀ ክህነት ማለት ምንድን ነው? ሰው ሆኖ መስዋዕትን ማቅረብ ማለት ነው። ስለዚህ ያው ልብ በሉ ወልድ ከአብ ከመንፈስ ቅዱስ ጋር መስዋዕት ተቀባይ ሲባል መንፈስ ቅዱስና አብ ከወልድ ጋር መስዋዕት የሚያቀርቡ አይደሉም። መስዋዕት የሚያቀርበው ወልድ ነው። መንፈስ ቅዱስና አብ መስዋዕት ናቸው አይባልም። ለምን? የሚሰዋ የሚቀርብ ስጋ የላቸውም። የሚቀርብ ስጋ ያለው ማን ነው? ወልድ ነው። ይሄንን እኮ በቀላሉ እንድትረዱት እንደው እንትን ልበለውና አሁን አንድ ሰው እንደ ስላሴን ለመረዳት ባጭሩ ትልቁ ማስተርፒስ ሰው ነው እና ከሰው እንነሳና እንዴት አድርገን ነው ይሄንን ነገር መረዳት የምንችለው? አሁን ከእኔ ወደ እናንተ ጆሮ መጥቶ የሚዋሃደው ጆሮአችሁን የሚፈውሳችሁ ምንድን ነው? ወደ ልቦናችሁ ሳይከፈል እየተዋሃደ የሚፈውሳችሁ ምንድን ነው? ቃሌ ነው? እስትንፋሴ ነው? ወይስ ልቡናዬ ነው? ወይም እውቀቴ ነው? የትኛው ነው? ቃልህ ነው እንደምትሉ በጣም እርግጠኛ ነኝ። አሁን በዚሁም ቃል፣ ንግግር እና ድምጽ ይለያያሉ። ድምጽ የቃል ተሸካሚ ነው። ከዚህ በፊት ተናገረናል። ድምጽ የቃል ተሸካሚ ነው። ድምጽ የቃል ማደሪያ ነው። ድምጽ አዳራሽ ነው። ቃል ደግሞ ሙሽራ ነው። የሰማችሁ ነው? ድምጽ አዳራሽ ነው፣ ቃል ሙሽራ ነው። ስለዚህ የማቴዎስ ወንጌልን ገልጣችሁ ብትመለከቱ መጥምቁ ዮሐንስ ሰውየው ራሱ ድምጽ ተብሏል። በበረሃ የሚጮህ ሰው ድምጽ ማን ነው? ዮሐንስ መጥምቅ ድምጽ ተብሏል። ለምንድን ነው? የወልድን ቃልነት ተሸክሞ የሚመጣልን ስለሆነ፣ መንገድ ጠራጊ ስለሆነ። ድምጽ በጆሮ ይቀራል፣ ቃል ግን ከልቦና ይዋሃዳል። አያችሁት? ድምጽ በጆሮ ላይ ይቀራል፣ ቃል ግን ከልቦና ይዋሃዳል። ስለዚህ አሁን ከእኔ ልቦናዬን ሳይሆን እስትንፋሴን ሳይሆን የምትሰሙት ምንን ነው? ቃሌን ነው። ቃሌ ከልቦናዬ የሚለይ ነው። ልክ ስናገረው እኔ የማውቀው ነገር ይጠፋል? አይጠፋም አይደለም? ልቦናዬ ውስጥ እንዳለ ነው፣ ቃሌ እንዳለ ነው። ነገር ግን ቃሌ ሳይነጠል ተለይቶ ይመጣና እናንተ ጆሮ ላይ ይደርሳል። እናንተ ጆሮ ላይ መድረሱ ብቻ ሳይሆን ከእኔ ሳይጠፋ ከእናንተም ጋር ይዋሃዳል። በእኔ ልብ ውስጥ ያለውን ነገር በእናንተ ልብ ውስጥ ያሳድራል ማለት ነው። በእኔ ልብ ውስጥ ያለውን ነገር በእናንተ ውስጥ ያሳድራል። ቃሌ የልቦናዬ ፐርፌክት ሪፕሬዘንታቲቭ ነው። ስለዚህ ክርስቶስ ምን ይላል? እኔን ያየ አብን አይቷል ይላል። ለምን? የአብ ቃሉ ነዋ ወንድሜ፣ የአብ ቃሉ ነው። ምን ማለት ነው? አብን በትክክል በተገባ ሪፕሬዘንት ሊያደርገው የሚችለው ቃሉ ብቻ ነው። ያ ደግሞ ወልድ ነው። ለዚህ እኔ በልቦና ውስጥ ምን እየተመላለሰ ነው ብትሉኝ፣ በአንደበቴ እየሰማችሁት ነው። ይኸውላችሁ በአንደበቴ እየሰማችሁት ነው። ስለዚህ ልቦናዬን እያያችሁት ነው ማለት ነው። በምን በኩል? በአንደበቴ በኩል ልቤን እያያችሁት ነው ማለት ነው። ልቤ ግን በቆሙ ታይቷል? አልታየም። ግን እስትንፋሴ በቆሙ ታይቷል? አልታየም። ልቦናዬን ሰምታችሁታል? አልሰማችሁትም። ቃሌን ሰምታችሁታል? አልሰማችሁትም። የሰማችሁት ምኑን ነው? ድምጽ የተሸከመው የሚመጣውን ቃሌን። አለቀ። ድህነታችንም የተፈጸመው እንደዚህ ነው። የእናንተ ጆሮ በሙሉ እንደ ሰው ባህሪ ናት። የሰው ልጅ ባህሪ ናት የእናንተ ጆሮ በሙሉ። ስላሴ የሰውን ባህሪ መፈወስ ሲፈልግ ቃሉን ላከ። ወልድ ማለት ነው። ወልድ
ቃሉን ላከ። ያ ቃሉ ከአብ ከመንፈስ ቅዱስ የተለየ አይደለም። ወልድ ከአብ ከመንፈስ ቅዱስ የተለየ እንዳልሆነው ሁሉ ማለት ነው። ሰው ይሄንን ሰምቶ በነቢያት የተነገረውን በሐዋርያት የተሰበከውን ሰማዕታት ደማቸውን ያፈሰሱለትን ይሄንን ትምህርት ሰምቶ ሰው ልቦናውን ካደነደነ ቢያንስ እንኳን እኔ ያልኩት ነገር ስህተት ነው እንዴ ብሎ መለስ ብሎ ካላሰበ ይሄ የሰይጣን ድርሻ ነው። ተውት። እውነቴ ከዚህ ጋር ክርክር ውስጥ መግባት አያስፈልግም። በቃ ከዚህ ሰው ጋር ንግግርም ክርክርም ውይይትም አያስፈልግም። ይረጋጋ፣ በራሱ ቤት ትንሽ ይቀመጥ። ከዛ የተወሰነ ትንሽ ማሰብ ሲጀምር ይመለስ። ስለዚህ ሰው መስዋዕት ተቀባይም ነው፣ መስዋዕት አቅራቢም ነው፣ መስዋዕትም ነው፣ መሰዊያም ነው ስንልኛ ክርስቶስ ኦንቶሎጂካሊ ገንዘብ ያደረገውን ስጋ አይተን ነው እንጂ እንዲሁ ዝም ብሎ ለከንቱ ለወሬ ማድመቂያም አይደለም ማለት ነው። ኦንቶሎጂካሊ ክርስቶስ ደግሞ አንድ ባህሪ ነው። ሃይፖስታቲክ ዩኒቲ አለ፣ ባህሪያዊ ተዋህዶ አለ፣ አካላዊ ተዋህዶ አለ። ስለዚህ አንዱ የወልድ ባህሪ የአብ ልጅም ነው የድንግል ማርያም ልጅም ነው። አንዱ የወልድ አካል የአብ ልጅም ነው የድንግል ማርያም ልጅም ነው። ስለዚህ በዚህ በአንድ አካል በአንድ ባህሪ ምን ይሆናል? ያ የድህነት መስዋዕት ይቀርባል። የሚቀርበው መስዋዕት ሰዊው ራሱ ነው። የሚቀርበው መስዋዕት ሰዊው ራሱ ነው። ያቀረበውን መስዋዕት ከመንፈስ ቅዱስ ጋር ይቀበላል። ለምን? መቀበል አካላዊ ሳይሆን ባህሪያዊ ስለሆነ ብለናል ቅድም። መስዋዕት መቀበል ባህሪያዊ ስለሆነ፣ መስዋዕት ማቅረብ ግን አካላዊ ነው። አካላዊ በመሆኑ አብ መንፈስ ቅዱስ መስዋዕት አቀረቡ አንልም፣ መስዋዕት ናቸው አንልም። በዚህ ድርጊት ምክንያት በዚህ ስራ ምክንያት ክርስቶስ ሊቀ ካህናት ይባላል። ሊቀ ካህናት ይባላል። ብዙ አብዝቻለሁ፣ ይቅር በሉኝ። ኧረ እንደውም አንሷል አንሷል አንሷል። ቃልን ያሰማልን፣ መንግስተ ሰማያትን ያውርስልን። አናዘር ሌብል ብያለሁኝ። እሺ ቀሲስ ዲበኩል ሊፍትን ይባርኩን። መላከ ገነት እንኳን ደህና መጡ። ግሩም ነው በጣም። እንኳን ደህና ቆያችሁን። ቃለ ሕይወት ያሰማልን። ክቡራን መምህራን፣ መምህር በረከት፣ መምህር ታላቁ፣ መምህር ክርስቶፎሮስ ባህረ እኔ ባወጣሁለት ስም ነው የምጠራውና ሰንኮሪስ፣ መምህር ዛማኑኤል መላከ ፀሐይ እና ማዕረይ እንዲሁም ቀሲስ ዲበኩሉ ከታች ያላችሁትን ሁላችሁን ሰላም ብያለሁ። እንዴት ናችሁ? ቃለ ሕይወት ያሰማልን፣ አስመ መምህራን ያደደልን። ራስዎትን እኮ ሲጠሩ ቀሲስ ጎንዳ ገስራው ሳይው ሳነበው ዲበኩሉ ይላል። ሌላ ሰው ሆነ ብዬ እኔ ራሱ ማለት ነው እንዴ ማን እያወራ ያለው እንትን አሉኝ እኮ አነቁኝ። በነገራችን ላይ ክርስቶፎሮስ የሆነች ነገር ልበል። ያው ማይኬን እንደከፈትኩኝና አዳምጣለሁ። ቃለ ሕይወት ያሰማልን። በጣም ግሩም ትምህርት ነው። መምህር በረከትንም የመጀመሪያውንም የታላቁን የሰንኮሪስ በጣም ጎበዝ ልጅ በእውነት በጣም የሁሉንም ሰምቻለሁ። ቃለ ሕይወት ያሰማልን። አዲስ እንደመጣሁ አይቆጠርብኝና አንድ ተደብቄ የማዳምጥባት ፕሮፋይል አለችኝና አንዳንዴ ከፍ በሉ ምናምን የሚለው ነገር ሳልገባ ቅር የሚላቸው ልጆቻችን ስለሚኖሩ ከማስቀይም ብዬ ስራ ቦታ ስሆን መግባት የማልችልበት ሁኔታ ላይ ስሆን በዚያችኛዋ የምገባባት አለችኝ እና እያዳመጥኩ ነበር ለማለት ነው። በነገራችን ላይ ለሊሁ መስዋዕት ራሱ መስዋዕት ወለሊሁ ሰዋኢ ራሱ መስዋዕት አቅራቢ ሊቀ ካህናት ወለሊሁ ተወካፊ መስዋዕት የምንለው ወይም ራሱ መስዋዕት ተቀባይ የምንለው አምላክ ወሰብ የሚለውን ነገር የሚያጠቃልልልን ነው። መስዋዕት አቅራቢ ብቻ ከሆነ ሩቅ ቢሲ ወይንም ሊቀ ካህናት አሮን ወይንም ደግሞ ከሊቀ ካህናቱ እንዳንዱ ብቻ ነው።
ተወካፊ መስዋዕትም ከሆነ ያው መስዋዕት የብሉይ ኪዳን በጎችም መስዋዕት ሆነው ይቀርባሉ። መስዋዕት መሆን ብቻ ተወካፊ መስዋዕት መሆኑ ግን ቃል በተዋህዶ ሰው መሆኑን አምላክ ወሰብ የሚለውን የሚያሳይ ነው እና ተወካፊ መስዋዕት ነው ስንል መስዋዕት ተቀባይ ነው ስንል አምላክ ስለሆነ ነው እና ተዋህዶንም በደንብ አድርገው የሚያብራራ ነው። ሌሎቹ እዚህ ጋር የማይደርሱ ሰው ብቻ አማላጃቸው ብቻ ሊቀ ካህናት ብቻ ነው እና ያ ወደ ውስጣቸው እየገባ እንደሆነ ይገባኛል። እኛ ተወካፊ መስዋዕት ነው ስንል አምላክ ወሰብ እያልን ነው። ክርስቶስን ስናምን ክርስቶስ ብሂል ወልደ እግዚአብሔር ያ ወልደ ማርያም ስግው እዚያ ትዝ የሚለን ስለ ክርስቶስ ስናወራ ተዋህዶ ነው። ትዝ የሚለን የፊልጶስ ቂሳርያ ማቴዎስ 16 የሰው ልጅ ሰዎች ማን እንደሆነ ይሉታል የሚለው ትምህርት ክርስቶስ አንተ ውእቱ ክርስቶስ ወልደ እግዚአብሔር ያው አንተ ማለት እኔን ሰዎች ሰውን አይደል ያለው የሰውን ልጅ አይደል ያለው የድንግል ማርያም ልጅ ማለት ነው። በሌላ አነጋገር ስፔሲፊክ ስናደርገው የሰውን ልጅ ማለት የድንግል ማርያም ልጅ ሰዎች ማን ይሉታል ነው የጌታ ጥያቄ። ኦኬ እንደ ሌሎች አይነት እምነት እኛ የለንም። ኤልያስ ነህ ምናምን ከነቢያት አንዱ ነህ የሚል የለንም። እኛ የምንለው እንደ ጴጥሮስ ነው። አንተ የሰው ልጅ የድንግል ማርያም ልጅ የሕያው እግዚአብሔር ልጅ ክርስቶስ ነህ ነው። ስለዚህ ክርስቶስ ስለሆነ የእግዚአብሔር ልጅ ስለሆነ ነው መስዋዕት ተቀባይ የሆነው እግዚአብሔር ስለሆነ ነው የሚለው ይሰመርበት ለማለት ነው። በጣም ቆንጆ ትምህርት ነው በእውነት መምህራኑን እግዚአብሔር በእውነት እድሜና ጤና ይስጥልን። ከዛ በተረፈ አንድ ነገር ልበል። ይሄ ስለዚህ ዜድ በነገራችን ላይ ቅድም ታላቁ የሆነ ነገር ብሎ ነበርና ዜድ ወንድማችን እንደኔ በደንብ የሚያውቀው ሰው ያለ አይመስለኝም። እንደመጣሁኝ ካሜራውን እየያዘ ይመጣ ነበር እኔ ጋር እና በደንብ አጥንቼዋለሁኝ እና ዜድ ቲክቶክ ላይ በጣም ሲደብረኝ ብቻ የማወራቸው ሰዎች አሉ ማለት ገስት ላይ ልከው ምናምን ምናልባት ላይ በላይ ከከፈትኩ ማለት ነው። ማነው ይሄ ማነው በሌና ዜድ እና አንድ ሰው ነበረ ምን ቀለም ይሆን ማነው ብቻ ግን እነዚህ ሰዎችን ሁለት ሰዎችን እግዚአብሔር በሚያውቀው እንደው ዝቅ ማረየ ምናምን ሳይሆን ዜድ በመጀመሪያ ድናችኋል አልዳናችሁም እያለ ይጠይቅ ነበር እኛን። ከዚያ ያው የእኛን መዳን ሲያረጋግጥ ሐዋርያት ድነዋል አልዳኑም ብሎ የሚጠይቅ ሰው ነው። ከዚያ ደግሞ የጌታ እናት ድናለች አልዳናችሁም ሁሉ ያለ ብሎ ቶፒክ የያዘ ሰው ነው። ባይዘ እኔ በጣም ነው የሚገርመኝ። ሬስ እኮ ነው ከፍቶ ኑ ኦርቶዶክሳውያን ግቡ ሐዋርያት ድነዋል አልዳኑም ብሎ ሬስ የከፈተ ማለት ነው። እና ደግሞ ከዚያም በላይ የጌታችን እናት ድንግል ማርያም ድናለች አልዳነችም ብሎ ቲክቶክ ላይ እና ከዛ በኋላ እኔ ተውት በቃ ማለት እንዳልኳችሁ ያው ለጨዋታው ድምቀት ምናምን ላወራው እችላለሁ እንጂ ቁም ነገር እንደዚህ የሚያወራ ሰው ስላልሆነ በእውነት በቁም ነገር አትውሰዱበት ልላችሁ ፈልጌ ነው። ሁለተኛ የዜድ ጸባይ ምንድነው መሰላችሁ? እዚህ በአብነት ትምህርት ቤት ስንማር አንዳንድ ዝሞ ጆቢራ ተማሪ አለ እና በጣም በእድሜውም በስጋም የገዘፈ ትምህርቱ ላይ ደግሞ በጣም ጎጭ ሆናለና በጣም እኔ ይመጡና ትንሽ ልጅ ነበርኩኝ እኔ ቅኔ ቤት ምናምን እና በጣም ምንጮች በሚባል ማለት ንዑስ እየተባልኩ ነው የተማርኩት። በጣም ትንሽ ነበርኩና መጥቶ አይጠይቅም ይመጣና እስኪ በይው ይሄን ይለኛል እና በይልኝ ማለት እኮ ጨዋነት ነው በእውነት ማለት በይልኝ አይልም። ለምንድን ነው እንደዚህ የማይለው? ያፍራል በቃ ማለት ትዕቢት ይሰማውና እስኪ በያት ይላል። ይመጣና ዲበ ይችን እስኪ በያት ይላል። በልልኝ በልና እለዋለሁ። እና ይሄ የብዙ ተማሪዎች ጆቢራ ተማሪዎች ጸባይ ነው። ቅኔ ሲዘረፍም ከአስቀጻይ ጎን ሄደው ቁጭ አይሉ። ልክ በራሳቸው እንደሚይዙ ሁሉ ብቻቸውን ችለው ይቀመጣሉ። ማታ ቀጸላ ላይ ጉባኤ ቃናውን የማይመልሱትም። እና አንዳንድ ዜድ ሁለት ነገሮች ነው የማይበት። አንደኛ ቅድም ያልኳችሁን ነገር ነው። ሁለት ያልገባውን ነገር ሪስ አድርጎት ነው የሚመጣ። አይታችሁት ከሆነ በነገራችን ላይ ፎሎ አፕ አድርጉት። ዜድ ሪስ አድርጎ ከከፈተ የሆነ ብዙ ጥያቄ ያለበት ሰው ነው በህይወቱ ትምህርት ላይ። ከዚያ ሪስ አድርጎት ነው የሚገባ። አይጠይቅም። ቁጭ ብሎ መምህር በረከት እስኪ ያስረዱኝ አይልም። እየሞገተ ግን ይሞግታል እንደሚያውቅ ማለት ነው። ግን ያልገባውን ነገር ነው ሪስ አድርጎት የሚመጣ። በደንብ ይዩት። እኔ በደንብ ስላጠናሁት ነው። ያልገባውን ነገር አልገባኝም አስረዱኝም አይልም። ምክንያቱም ራሱን ሌላ ዓለም ላይ ውስጥ ሰቅሎታል። ያው የእድሜውም የምኑም የሽበቱም ጉዳይ ሊሆን ይችላል፣ ይገባኛል። ግን ቃለ እግዚአብሔር ምንም እድሜ የሚገታውም ስላልሆነ ቁጭ ብሎ መማር ይገባል ብዬ አስባለሁ። ሪስ አድርጎት የሚገባው ነገር በሙሉ ራሱ አይመልሰውም። ዛት ጥያቄ ብቻ ነው መጠየቅ የሚፈልገው፣ መጠየቅ አይፈልግም።
በነገራችን ላይ የኤድና የኤርትራዊቱ እህታችን አንዳንድ የሆነ የአፈንጋጭነት ስሜት ስለነበራት ከዓመታት በፊት በጣም ቆጣት ነበር፣ እናደድባት ነበረ እና አሁን በጣም ብዙ ነገሮች የተማረች ልጅ ናት። በጣም ቀናተኛ ናት። እውነት ለመናገር ቅናት አላት። የቤተክርስቲያንን ትምህርት ለመማር በጣም ቴዎሎጂ ትማራለች እና በጣም እየበሰለች የመጣች ልጃችን እህታችን ናት። የእውነት በጣም እኔ አክብሮቴ በጣም ትልቅ ነው። እንደዚህ ያሉትን ሰዎች ሲሳሳቱ ማስተማር፣ መምከር፣ መገሰጽ ያ እሱ አይቆምም። ግን እኔ እውነት ለመናገር በሴት ደረጃ በቴዎሎጂውን እንደዛ ለመማር የቤተክርስቲያን ትምህርት ለማወቅ መትጋቷን አፕሪሼት ማድረግ አለብን ብዬ አምናለሁ። እና ጥሩ ነበረ። በዚህ ሰሞን እያየኋት የነበረ ከእንተናም ጋራ አንድ ደግሞ እንደዚሁ ምስኪን አለ የጌርሳም የሚባል ወንድማችን እና በጣም ጥሩ እየሞገተች ነበረ በጥሩ ሁኔታ በእውነት በጣም እና ኤደና በጣም ጥሩ ነገር ነው ያስሽው። የኢትዮጵያዊና የኤርትራ ቤተክርስቲያን ታሪክን በደንብ እያጠናሁ ነው። በእውነት ብዙ ነገሮችን አላቅም ነበረ ብለሻል፣ ሰምቼሻለሁ። ጥሩ ነው እየሄድሽበት ያለው ጉዞ በእውነት በጣም ጥሩ ነገር ነው። እያዳመጥሽኝ ከሆነ በዚህ አጋጣሚ በርቻ፣ አይዞሽ። ወጣ ያሉ ነገሮችን አስወግጃቸው። መጠየቅ፣ መማር ብዙ ነገሮችን እየቆየን ስናይ ነው እየተረዳ ነው የምንሄደው እና ጉርምስና እንዳያጠቃን አደራ ኦርቶዶክሳውያን። እኔ እውነቴን ነው የምላችሁ ዛሬም ድረስ የማላቀው ነገር ሲፈጠር ገና እንትና አይሰማኝም። በቃ እኔ ያውቅ ያለሁኝ ያልገባኝን ነገር ስህተት እንደሆነ አድርጌ አልቆጥርም። እግዚአብሔር ምስክሬ ነው። ምክንያቱም ገና ያልደረስኩበት ነገር አለ ማለት ነው ብዬ ነው የማስበው። ኦርቶዶክሳዊ ማይንድም እንደዚያ ነው። የማይገባን ነገር ካለ ኦኬ እኔ ያልደረስኩበት ነገር አለ ብለን እናስብ እና ኤደና ያንን እየመረመርሽ በመሆኑ በጣም ደስ ብሎኛል። መምህር በረከትም እንግዲህ ወደ አንቺ የመጡት ያንን አይተው ነው። ኦርቶዶክሳውያን ዝም ብላችሁ የምትጠየቁትን ብቻ ሳይሆን መጠየቅ መቻል አለባችሁ። እንደዚህ ያሉትን አንተ መጀመሪያ እንዴት ነው የምትረዳው መባል አለበት። የራሱን መጀመሪያ ሪስ አድርጎ ከገባ አንተ የምትረዳበትን አብራራ ውስጥ ያንተን ፖዚሽን ማወቅ አለብኝ፣ ያንተን እምነት። ከዛ በኋላ ለዚያ ነገር ኮሬክሽን በመስጠት ነው መጀመሪያ ያለበት እንጂ ዝም ብሎ የሚጠይቅ ዜድ በተለይ ምንም የማይገባውን ነገር እንግዲህ ሐዋርያት ውስጡ ሲጠይቅ አሁን ይመቸ ነው የዳኑት ምናምን የሚል አይምሮ ውስጥ ተፈጥሮበታል ማለት ነው። እንግዲህ እና ሐዋርያትን እንግዲህ አልዳኑም ማለት ነው ብሎ ከተጠራጠረ አንድ ክርስቲያን እንዴ መጽሐፍ ቅዱስ የለውም ማለት ነው ጭራሽ። ወይንም ደግሞ ያልዳኑ ሰዎች ናቸው መጽሐፍ ቅዱስን የጻፉት ወደ ማለት ያደርሳል። እና እንደዚህ ካሉ ሰዎች ጋር እውነት ለአጀንዳ አይበቃም የሚል ቅድም ሲነገር ነበር። ኑፋቄው ትልቅ ስለሆነ አለ እኮ የዮሐንስ ወንጌል ምዕራፍ 1 የኑፋቄ ማት የተደረደረው በነገራችን ላይ እዚያ ላይ ነው። ዮሐንስ ወንጌል ይሄ ምንድነው እንደና ኃይለ ዮሐንስ ያለ ይመጣና አረ የእግዚአብሔር ልጅ የተባለው ከድንግል ማርያም ከተወለደው በኋላ ነው እንጂ ወልድ እግዚአብሔር እንዴት ይወልዳል ይላል ይመጣና ይሄ ለፊ ማርያም ክዋኔ የሆነ ወልድ ነው እንደነ ማን ነው ይሄንን ያለው? ዮሐንስ ወንጌል ምዕራፍ 1 ላይ በትርጓሚያችን ላይ ተቀምጧል። ሰው ማን ነበር? ስሙ ፎጢኖስ ነው። የእነሱ ትምህርት ይሄ በሙሉ ዮሐንስ ወንጌል 1ን ተመልከቱት እስከ 14 ድረስ ያለው ላይ በነገራችን ላይ የምንፍቅና መዓት የተደረደ ለመናፍቃን በሙሉ መልስ ያለው እዚያ ላይ ነው ያለው እና መናፍቃን ራሳቸው በስም ተዘርዝረዋል እዚያ ላይ። አዲስ ምንፍቅና የለም በነገራችን ላይ። ችግሩ የሚመጣው ታሪክ የላቸውም፣ የቤተክርስቲያን ታሪክ አያነቡም፣ ወደኋላ አይመረምሩም። ያው ወፍ ዘራሽ ስለሆኑ እኔ እንደዚያ ነው የምገልጻቸው። እኔ ፕሮቴስታንቱ እኮ ንቅል ነው። እኔ ምንም ከባህልም የተነቀለ ከሃይማኖትም የተነቀለ ተንጠልጥሎ ያለ ነው። እንደ አውሮፓውያን እንኳን ባህል የያዙ እንደው ትንሽ ስር የሰደዱ አይደሉም። የሀገራችን ከሁሉም እንትን ስለሆነ አትፍረዱባቸው፣ እናስተምራቸው። ግን ቅድም እንደተባለ ታላቁ እንዳለው እኔ ዶግማን መማር የምትፈልጉ ከሆነ እዚህ ኑ፣ ዝም ብላችሁ እዚሁ ቤተ ኦርቶዶክስ ውስጥ ነው የምታገኙት። ከዛ በተረፈ ትምህርተ ስላሴን ከፕሮቴስታንት እንማራለን ብላችሁ ከተቀመጣችሁ ኦንሊ ጂሰስ ነው የምትሆኑት። ኦንሊ ጂሰሶች 99% ፕሮቴስታንት ነው ባይዘው ከፕሮቴስታንት የወጣ ነው። ኦንሊ ጂሰስ በሙሉ ከፕሮቴስታንት የወጣ ነው። ለምንድን ነው ብዬ ሳስብ እኔ ትምህርተ ስላሴን እናስተምራለን ሲሉ አሃዱ አካል ብለው ስላሴን ማስተማር ይጀምራሉ ማለት ነው። በቃ ከዛ በኋላ ምን ይሆናል? ኦንሊ ጂሰስ
እና ባለፈው አንዱ ገባና ትምህርተ ሥላሴን አብራራለሁ ብላ ሄቨን መጣች ነው። ኧረ ይሄ የኛ ትምህርት ነው አለችው። የኛን ትምህርት ነው ያብራራው። እና ፕሮቴስታንቱ ሁሉንም ማለት ይከብደኛል። የበሰሉ አሉ። የበሰሉት የኦርቶዶክስ ናቸው። እውነት ለመናገር ለመምጣት ፈርተው አፍረው ነው እንጂ አሁን እንደዚህ እንደነ ጳውሎስ ፈቃደ ያሉ ሰዎች በስለዋል። ግን መመለስ ወደዚህ ይከብዳቸዋል፣ ያፍራሉ እንጂ የበሰሉት ኦርቶዶክስን የሚያከብሩ የሚወዱ ናቸው። ይሄ ያልበሰሉት ግን ሥላሴን ሲያብራሩ ወይ አይሁድ ነው የሚያደርጓቸው፣ ወደ እንትን ይመልሷቸዋል፣ ወደ አይሁድ ወይም ወደ እስልምና ወደ 6ኛው መቶ ክፍለ ዘመን ነው የሚመልሷቸው። አለበለዚያ ያው ኦል ጂሰስ ነው የሚያደርጉት። እግዚአብሔር ምስክር የለም። ዝም ብላችሁ አድምጧቸው። ሥላሴን ሲያስተምሩ እነ ኤፍሬም ሥላሴን ቁጭ አድርጌ እዚህ ቲክቶክ ላይ ያሉትን በሙሉ አባቶችን ሳይቀር ነኝ ያስተማርኩ ያሉትስ እኛን ማለት ነው። የተነጣጠለ ፈቃድ አንድ የሆነ ፈቃድ ተዋት። ከወዳጀ ጋር ልታጣለኝ ነው አይደል? ኤፍሬም ወዳጀ ጋር ተው አንተ ተንኮለኛ። እና ኤፍሬም ይመለሳል፣ ተውት ይመለሳል። እና የተነጣጠለ ፈቃድ አንድ የሆነ ግን የተነጣጠለ በጣም ይገርማል። የሱ ደግሞ በጣም ለየት ያለች ናት። እና ለማንኛውም አታነካካይ ከወዳጀ ጋራ ወዳጀ ነው። እንትን ምንድነው ፍቅር እኮ ያው ድካምን ያጠፋል አይደል? ይሸከማል። እና ስለምወደው ድካሙን እሸከመዋለሁኝ። ግን ስህተቱ በቃ አይጣል ነው። ለማንኛውም ግን እኛ ጋር እየመጣችሁ ተማሩ። እነ ታላቁ እነ መምህር በረከት እነ ሰንኮሪሶን እነ ክርስቶፎሮስ ጋር ሌሎችም አሉ፣ ጎበዝ ልጆች አሉና እነሱም የሚሉ ሥላሴን እዚያ ኦርቶዶክስ ጋር ሄዱና ተማሩ ነው የሚሉት። አንዳንዶች የበሰሉት እንደዚያ ነው የሚሉ፣ አለበለዚያ ኦል ጂሰስ ነው የሚያደርጓችሁ። ተጠንቀቁ ለማለት ነው። ይሄ ለኦርቶዶክሳውያን ብቻ ሳይሆን መቼም ኦርቶዶክሳዊ ነው እነሱ ጋር ሥላሴን ሊመማር ትምህርተ ሥላሴን የሚሄድ ያለ አይመስለኝም። ግን ለፕሮቴስታንቶች ነው ይሄ መልእክቴ። ይህንን ስል ግን እየጠላኋችሁ አይደለም። ያው እንደምወዳችሁ ታውቃላችሁ። በእውነት እኔ በስጋ ወንድሞቼ ናችሁ፣ በጣም ነው የምወዳችሁ። ነገር ግን ስህተታችሁ አይጣል ነው እና ይሄን ለማለት ነው። ቴንኪው እግዚአብሔር ይስጥልኝ። እናመሰግናለን ቀሲስ፣ ቃልን ያሰማልን። እውነት ለመናገር ብዙ ነገሮችን እኛ የሚሰማን የነበረውን ነገር ነው ያስቀመጡት። ከባድ ነው ብቻ። ግን ምንድነው ትንሽ አንዳንዴ የሆነ ትዕቢት ውስጥ ገብተው አሁን ለምሳሌ ቅድም ያነሳሁት የምስጢረ ሥላሴንም ትምህርት የሆነ ነገረ ክርስቶስ ትምህርት እኔ ቁጭ አድርጌ አስተምራችሁ ምናምን ሲሉ ማለት ነው እኔ በጣም ነው በቃ የማልችለውን እና ይሄ ትንሽ ከባድ ነው። ከኔ አይደል ፊት ሊቆጠራችሁት እዚህ ከፍቼ ሳስተምር ምናምን ሥላሴ የለዛውም ማለት ነው። እና ይሄ በጣም ትንሽ ከባድ ነገር ነው። በነገራችን ላይ ፕሮቴስታንቱ እኔ ምስጢረ ሥላሴ ቢገባው አሁን እንደዚህ አይነት መምታታት ወደ አብ ነው እንጂ የምንጸልየው ወደ ኢየሱስ አንጸልይም፣ ታላላቆቻቸው ሳይቀር እና ወደ መንፈስ ቅዱስ አንጸልይም፣ መስዋዕትም ተቀባዩ አብ ነው እንጂ ወልድ መንፈስ ቅዱስ የሉበትም። በነገራችን ላይ እኔ የዚህ የግሉ አይመስለኝም። የቸርቹ አቋም እንዳይሆንም አይ ቲንክ ፓስተር መሰለኝ በቸርቹ ወይ ተክሎም ሊሆን ይችላል። እንግዲህ ያው ቀላል ነው በእነሱና ብቻ ሲያስተምር ምናምን አይቼው አውቃለሁ ቪዲዮ ለቆ ምናምን እና ወይ የቸርቹ አቋም እንዳይሆን ስጋት አለ። አለበለዚያ ግን እኔ ብዙ በደንብ ቸክ ቢደረጉ ብዙ ፕሮቴስታንቶች ይኖራሉ። አሁን ቀደምም አንድ ሁለት ልጆች ሲጽፉ አይቻለሁ። እና እንደዚህ ባለ ልዩ ልዩ ምንፍቅና ውስጥ ነው ብዙዎች ያሉት። እውነት ለመናገር የሁሉም መለማመጃ በራሳቸው ላይ የሚለማመዳሉ ህይወትን ያህል ነገር። እንደገና ደግሞ አዲስ ምንፍቅና የለም። ከዛም ከዚህም ድቅል የሆነ ምንፍቅና ነው ያለው። ምንድነው የሚባለው ይሄ ኮምፖዚት የሆነ ውህድ የሆነ ቅልቅል የሆነ ሚክስድ ነው እንጂ ሚክስድ የሆነ ማለት ነው። ሚክስድ የሆነ አይነት እንትን ነው ያለው ምንፍቅና ነው ያለው እና እሱ በጣም አደገኛ ነው። እንዴ ጎበዝ፣ እኔ በጣም እንደዚህ ያለ በጣም ትልቅ ነገር ላይ ዘላለም ህይወትን የተመለከተ ነገር ላይ ለምን እንደሚቀልዱ ነው ጋር የሚገባኝ። ግን ኦርቶዶክስ ጋር ሲሆን ግን በቃ ዘራፍ ይላሉ። በቃ ለወንጌል በቃ የሚቆሙ ናቸው። በቃ ወንጌላውያን ናቸው። ዘራፍ ይላሉ። ህዝበሳቸው ሲሆንና እነሱ ሲጫወቱበት እኔ እኮ ይገርመኛል እኮ ጸጥ ይላሉ፣ ይሸፋፈናሉ። እኔ አሁን ጠዋት እያየሁ ነበረ እህታችን ኮፕቲክ እሷ እንዳውም ገፋ ልትል ስትል በቃ እዚህ ጋር ብሎ ምናምን ያስቆማል፣ ሌሎችም ሸፋፍነው ይወርዳሉ። አይቻለሁ በተወሰነ መልኩና ይሄ በጣም አደገኛ ነው። እውነት ለመናገር ትውልዱን ይዞ ለመጥፋት መቼም ዲያብሎስ የማያደርገው ነገር የለምና ቆም ብላችሁ ብቻ ብታየው መልካም ነው።